የድምጻዊ ቴዎድሮስ ካሳሁን አልበም በተለያዩ የኢትዮጵያ አካባቢዎች እንዳይደመጡ የአገዛዙ ታጣቂዎች ወከባ እየፈጸሙ እንዳለ ተመለከተ። በሐዋሳ በባህር ዳር በሌሎች የኢትዮጵያ ከተሞችም በየመሽታ ቤቱ እየተዘዋወሩ ሙዚቃው እንዳይከፈት እያደረጉ እንዳለ ነው የደረሰን መረጃ የሚያመለክተው። በአዲስ አበባ ዛሬም ወጣቶች እየታሰሩ ይገኛሉ። ሙዚቃውን አዳምጣቸዋል በሚል በአገዛዙ የጸጥታ ኃይሎች የሚያዙ የአዲስ አበባ ከተማ ነዋሪዎች ቁጥር እየጨመረ ነው። በቅርቡ 138 የሚሆኑ የቴዲ አፍሮን ሙዚቃ ሲያዳምጡ እየተያዙ በሽብር ወንጀል ሊከሰሱ እንደሚችሉ የአገዛዙ መገናኛ ብዙሃን መግለጻቸው የሚታወስ ነው። በትግራይ ያለው ውጥረት እንደቀጠለ ነው። ህወሓት ከ6 ዓመት በፊት ያደረገው ምርጫ የተመረጡ እንደራሴዎች ወደ ስራቸው እንዲገቡ ጥሪ ማድረጉን ተከትሎ ውጥረቱ እያየለ መጥቷል። ህወሓት የሌተናል ጀነራል ታደሰ ወረደን የስልጣን መራዘም እንዳልተቀበለው ነው የተገለጸው። ወጣቶች ከትግራይ እየፈለሱ ወደ ኤርትራና ወደ ተለያዩ የኢትዮጵያ ክልሎች መሄዳቸውን ተከትሎም ህወሓት መንገዶችን እየዘጋ እንዳለም ነው በደረሰን መረጃ የተመለከተው። አብራችሁን በመቆየት ዝግጅታችን እንድትከታተሉ እንጋብዛለን። ከገለታው ዘለቀ ጋር በመሆን የዕለቱን መረጃዎች ወደ እናንተ እናደርሳለን። በአንዳንዶቹ ላይ ሐሳብ የምናቀርብ ይሆናል። ገለታው እንደምን ሰነበትክ? እንደምን አለ? እግዚአብሔር ይመስገን። መሳይ እንደምን ሰነበትክ? እንዴት ነህ? እንግዲህ ድምጻዊ ቴዎድሮስ ካሳሁን አልበም ከወጣ በኋላ አልተገናኘንም። ሐሙስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት የቴዲ አፍሮ 18 ሙዚቃዎች የተሰባሰቡበት ኢቶሪካ አልበም ይፋ ተደርጓል። እንግዲህ ያለፉትን 4-5 ቀናት ምናልባት በኢትዮጵያ ከቴዲ አፍሮ አልበም ጉዳይ የበለጠ አነጋጋሪ ሆኖ በየማህበራዊ ሚዲያው በተለያዩ ቦታዎች የቆየ ጉዳይ የለም። እንዴት አገኘው አልበሙን? ለመጀመሪያ ጊዜ ስላገኘው በአልበሙ ዙሪያ አስተያየትን ልቀበልና በእሱ ጋር የተያዙ መረጃዎችን እናቀርባለን። አመሰግናለሁ መሳይ። እኔ ሙዚቃ እወዳለሁ፣ ተፈጥሮዬ በጣም አድናቂ ነኝ። የቴዎድሮስን ይሄን አዲሱን አልበም ማንም ሰው በጉጉት ጠብቆ እንደሚከታተል በተለይ አንተንም እያየሁ ነበረ 10 ጊዜ ስትለጥፍ ሰዎች በጉጉት በጣም ይጠብቁ ነበርና አንዱ ነበርኩ እኔ። እና እንደው አንዱ ተጭኖ ሌላው ሲመጣ ሌላውን ሁሉ ሳዳምጥ ነበርና በመጀመሪያ ይሄንን ሙዚቃ ሳዳምጥ በሁለት ነገር ወደ አይምሮ የመጣ መሳይ። አንደኛው ይሄ በተለይ ሬዚስተንስ የምንለው ወይም ደግሞ ህዝባዊ እምቢተኝነት፣ በዓለም ላይ አብዮቶች፣ የተነሱ አብዮቶች፣ የለውጥ ጥያቄዎች ከሙዚቃ ውጪ የሉም። ይገርማል። በዓለም ላይ የተነሱ ህዝባዊ እምቢተኝነቶች በሙዚቃ ነው የታገዙት። አሁን የዚህ የአሜሪካንን ሀገር ሲቪል ራይትስ ሙቭመንት ያየኸው እንደሆነ በብዙ ሙዚቃዎች ነው የታገዘው። ብዙ ሙዚቀኞች፣ ብዙ አርቲስቶች ናቸው የህብረተሰብን ነፍስ የሚገልጹት እና በዛ እየታገዘ ነው ህዝባዊ ንቅናቄዎች የሚካሄዱ የነበሩት። እና አሜሪካኖች ብዙ ሜሞሪስ አሏቸው። ለምሳሌ አሁን አንዱ እንትናቸው ስትሬንጅ ፍሩት የሚባል አንድ ምንድነው ይሄ ባዕድ ፍሬ የሚባል በዛፉ ላይ ባዕድ ፍሬ ያለ ስሮቹ ቅጠሎቹ ደም ናቸው የሚል አንድ ሙዚቃ በጣም አሜሪካውያን የሚያስታውሱት ሙዚቃ ነበር። እና ያ በጣም ከባድ ሬዚስተንስ አንጥቶ ነበር። ይገርማል። ከባድ ዋትስ ጎይንግ ኦን የሚባል ደግሞ አንድ ሌላ ዘፈን መጥቶ ነበር። ምንድነው እየሆነ ያለው ዋትስ ጎይንግ ኦን የሚል ዘፈን እና የቪየትናም ጦርነት ጊዜ የመጣ ሙዚቃ ነበርና ጦርነት አያስፈልግም፣ ምንድነው እናቶች እያነቡ ነው፣ አባቶች እያነቡ ነው የሚል ነበረ። እና የፖሊሶችን ደግሞ ብሩታሊቲ፣ የአሜሪካ ፖሊሶች በተለይ በጥቁሮች ላይ የሚያደርጉትን ጭካኔን የሚያወግዝ፣ ዘረኝነትን የሚያወግዝ ነበርና ህብረተሰቡ ልብ ውስጥ ቅርቅር ብሎ ለውጥ አምጥቷል። እና በኋላ ደግሞ የምናውቀው ቦብ ማርሊ የምታውቀው ይሄ ጌት አፕ ስታንድ አፕ የሚለው መዝሙር ስታንድ አፕ ፎር ዩ ራይት የሚለው ሙዚቃ ከወጣ በኋላ በብዙ ዓለም ውስጥ ነው ይሄ ለአብዮት ተጠቀሙበት የነበረው። በቱኒዚያ ውስጥ አሁን ለምሳሌ በአረብ ስፕሪንግ ላይ ወጣቶች ሲያደርጉ ነበር። አፓርታይድ ሙቭመንት ላይ ወጣቶች ሰብሰብ ባሉ ቁጥር ይዘፍኑት የነበረው ዘፈን ያዜሙት የነበረው ይሄ ነው። ጌት አፕ ስታንድ አፕ፣ እጅ አትስጥ፣ ዶንት ጊቭ አፕ እያሉ ይዘፍኑ ነበርና ሙዚቃ ትልቅ ኃይል አለው። እና ወደኛ ሀገር ታሪክ ደግሞ ስመጣ የቴድን ያደምጥኩ ነው ሁሉኩም። ወደኛ ሀገር ስመጣ ደግሞ በተለይ በጣሊያንም ጊዜ ባለፈው ያነሳናቸው
ነጋድራስ ተሰማ ሸቴ ቤታቸውን የጣሊያን ሰው ወስዶ ሬስቶራንት አድርጎት ነበር አሉ መሳይ እና ሬስቶራንት አድርገው እዛው ቤት ሄደው ምሳሌ በሉ ሲሄዱ አስተናጋጇ ሴትዮ እዚህ መቀመጥ አይቻልም ትላለችና ይደነግጣሉ። ታዲያ ልትቀመጥ ሲሉ ወደ ጓዳ ተወስዳቸውና ጓዳ ታስተናግዳቸዋለችና ምን ብለው ገጠሙ መሰለ መሳይ ታሪኬ ብዙ ተሰማ ሸቴ ተደብቅ ያለው በገዛ ቤቴ ብለው በገዛ ቤቴ ደበቁኝ ብለው ይሄ አርበኞች ጋር ደረሰ። ኢትዮጵያ አርበኞች ጋር በገዛ ቤታችን ተደብቀናል የሚል ያን ጊዜ አመጽ ላይ ነበር የኢትዮጵያ አርበኞች የነበሩት። ከፍተኛ ንቅናቄ ነው የፈጠረው። ከፍተኛ ነገር ተደብቅ ያለው በገዛ ታሪኬ ብዙ ተሰማ ሸቴ ማለት እንግዲህ ይሄ ሁሉ ታሪክ ያለኝ ሰው ዛሬ እኔው በገዛ ቤቴ ወደ ጓዳ ተደበቀ ተባልኩኝ ብለው የብዙ አርበኞችን ልብ ቀስቅሰው ነበር መሳይ። በኋላ እንግዲህ ያው መቼም በተለይ በዘመናችን ውስጥ ከተነሱ ሰዎች መካከል ነው ቴዎድሮስን አደንቃለሁ በጣም። ወደ ቴዲ ስንመጣ በሁለት ነገር ነው እኔ የሙዚቃ እንትኑ ልውደድ እንጂ ዕውቀቱም ስነ ጽሁፍ እንትኑ ብዙ የለኝም፣ ግን ሁለት ነገር አለው ከቴዲ። አንደኛው ኢማጂኔሽን ነው መሰለኝ። ይሄ ምናብ የሚባለው ነገር አሁን ግጥሞቹን ያየህ እንደሆነ ያያል፣ በጣም ረቂቅ ነገር ያያል። አብይ አህመድ ንስርና ምንድነው ቁራ ሲል ሰማሁት መሳይ። ንስሩ ቴዎድሮስ ካልስ አሁን እንደ ንስር ነው። እስቲ ግጥሞቹን ያያቸው። አሁን የሚገጥማቸውን ግጥሞች ምሰሶ ያገሪው ምሰሶ ዋልታና ማገሩ አዝምሟል የሚለው ነገር እኮ ፒክቸር እኮ ነው። አገርን እኮ እንደ ትልቅ አዳራሽ ቤት እያየ ስዕል እኮ ነው የሚያየው። ያን ኢማጂኔሽን ማለት በአይምሮ ውስጥ ስዕል መፍጠር ማለት እኮ ነው። አሁን የነጋድራስ ተሰማ ሸቴን ቀደም ሲል ያካፈልከንን ስንኝ ሲሰማ አሁን ቴዲ አፍሮ በዚህ ዘፈኑ ላይም አሁን እንግዲህ እሳቸው በገዛ ቤታቸው ባይተዋር ሆነዋል። በገዛ ቤታቸው በቤቴ ውስጥ ማዘዝም አልቻልኩም ጓዳ ተደብቄ ነው እንደበላይ ተደረግኩት ማለት ሀገር አልባውኛለሁ ነው። ሀገር አልባነትን እኮ ነው ቴዲ አፍሮ በዚህ በዳስ ጣል ላይ የዘፈነው። ያዘመመው ሲል እንደው ባንዲራችንን ከፍ እናድርገው ሲል ወድቀናል ከዳራ ቆሙን ነው እኮ የሚለው። መሀል ገቡና ከዳራ ቆሙን ነው በገዛ ሀገራችን እንሰደድም አይነት ምጸት ያለበት ነውና ከነጋድራስ ተሰማ ሸቴ ሐሳብ ጋር ይገናኛል። ያንን ወቅትን ያኔ እንግዲህ ጣሊያን ነው ኢትዮጵያን የገዛው። አሁን ደግሞ የገዛ ኢትዮጵያውያን የኢትዮጵያ መልካቸው ኢትዮጵያዊ ነን ብለው የሚገልጹ ወገኖች ናቸው ስልጣኑን ይዘው ኢትዮጵያውያንን በገዛ ሀገራቸው ባይተዋር እያደረጉ ያሉት እና ታሪኩና ሐሳቡ ተመሳሳይ ስለሆነብኝ ነው። ትክክል ነው። አሁን ቅድም ያልነው ነገር እኮ ነው መሳይ። እነዚህ ምናብ ያላቸው ባለ ምናብ ገጣሚዎች ይህን ያያሉ። በአጭር ቃል በጥቂት ስንኞች ያለውን ነባራዊ ሁኔታ ቁልጭ አድርገው በሰው አይምሮ ውስጥ በስዕል እንዲያየው የማድረግ አቅም አላቸው እና ቴዎድሮስ እኮ ያንን ነው እኮ እያደረገ ያለው ያልከው። አሁን በባይተዋር ሆንኩኝ ባደኩበት ቀዬ ምድሬ ሲል ስለ ምሰሶ ስለ ማገሩ ሲያነሳ እኮ ይህ ሰው እኮ ያየው ነገር አለ እኮ። ሀገረ መንግስት አለመርጋቱን እኮ እያየነ ያለው ቴዎድሮስ። ከትግራይን የወሰድክ እንደሆነ አንድ እኮ ዋልታ አንድ ማገር እኮ ነው። አማራ ክልል እኮ አንድ ዋልታ አንድ ማገር እኮ ነው። ኦሮሚያ ክልል አንድ ዋልታ አንድ ማገር እኮ ነው። የምድሪቱ አንድ ዋልታ አንድ ማገሮች ደህና አይደሉም፣ ሀገረ መንግስት አዝምሟል የሚል ነገር አይቷል፣ ፒክቸር አይቷል። ይሄ ባለቀኔ ማለት ይችላል በእውነት። ስለዚህ ይሄ ንስርነት አይደለም ወይ መሳይ? ማነው እኔ እንደውም አብይ ነው ቆራው የመሰለኝ። ምክንያቱም በየኮሪደሩ በየእንትኑ ነው ከፍ ብሎ እኮ ያይም እኮ ከፍ ብሎ ቢያይልን የሀገረ መንግስትን መናጋት ቢያይ የስርዓተ መንግስትን መፍረስ ቢያይ እኮ ያነበረ እኮ መሪነት እና ይልቅ ከፍ ብሎ እየበረረ ያለ ይሄ ባለቀኔ በእውነት ይሄ አርቲስት ነው ቴዎድሮስ። እና አንዱ በጣም የምደነቅበት እኔ በቴዎድሮስ አሁን ብቻም አይደለም አሁን ስለ ፍቅር የገጠመው ባለፈው በበፊቱ ሙዚቃው ላይ ስለ ጸባይ ያወራን ስለ ምንድነው ስለ ተሳስተናል የሚል አንድ መዝሙር አለው እና አንድ ላይ ብንኖርም ተለያይተናል የሚል አንድ ትልቅ ግጥም አለው እና እነዚህ በሙሉ የሚያሳዩት ያለውን ኢማጂኔሽን ፓወር ነው። ሁለተኛ ኢሹስ የሚያነሳቸው ኢሹስ በእውነት አንደኛ አሁን ቅድም ያልከው የዲስፕሌስመንቱን ተመልከት። የመፈናቀሉን በገዛ ሀገራችን አገር የሌለን መሆኑ አገር የለህም አገር ሞቷል የሚለው ነገር እኮ ማንቂያ እኮ ነው። ትልቅ ነው። የተሰደዱ ወገኖቻችንን ባህር ጥለው የሄዱትን ሁሉ
የሚያይ ነውና እኔ አሁን ካነሳናቸው ትላልቅ ህዝብ ካነቃነቁ ዘፈኖች በአለም ላይ ካሉ ዘፈኖች የላቀ ሆኖ ነው ያየሁት። በተለይ በኢትዮጵያ ታሪክ ውስጥ ወቅታዊ ሁኔታ ለህብረተሰብ በማሳየት ህብረተሰቡ እንዲነሳ ባንዲራውን እንዲያነሳ የሚገፋፋ ነው። እንዳንድ ዜጋ ነው የተነስቻለሁ። መሳይ በጣም ውስጤን በጣም ነው የቀሰቀሰው። ያው የንስሩንና የቁራውን ታሪክ በተለየ ወደ ኋላ ላይ እንመለስበታለን። ንስርና ቁራ የእንስሳት ታሪክ በአብይ አህመድ መንግስት ውስጥ በስፋት የሚጠቀሙባቸው ቃላቶችና ታሪኮች ናቸው። እነሱን እያመጣ ከራሱ መንግስት ጋር እያያያዘ እኛ ንስሮች ነን እናንተ ቁራዎች ናችሁ እያለ ህዝብን መስደብ በራሱ እንዴት አይነት እንደው ብልግና እንደሆነ አስተዳደግንም ጭምር የሚያሳይ ይመስለኛል። እንኳን አይደለም መንግስት ሆነ ባሪያነት በህዝብ ክብር ላይ ሆነ ህዝብን ስትመለከት የሚኖረው አባታዊ ባህሪ ይኖራል። ያ ሁሉ ያነካካው ከዛ ይልቅ ህዝብን በማበሻቀጥና በመናቅ እንዲህ አይነቶችን ስድቦች በማምጣት ሀገር መምራቱን የቀጠለው አብይ አህመድ ዘንድሮም ከዛ የተለየ ነገር አይደለም። በቴዲ አፍሮ ሙዚቃ መበሳጨቱን መደናገጡን ከማሳየት ያለፈ ምንም እውነት የሌለው እንዲሁ ዝም ብሎ ባዶ ዲስኩር እንደሆነ በግልጽ የሚታይ ጉዳይ ነው። ወደዛ መጣለሁ። ግን ከቴዲ አፍሮ አልበም ጋር በተያያዘ እንግዲህ ዘፈኖቹን በተመለከተ የሙዚቃ ስልታቸው፣ አጠቃላይ ግጥሞቹን ባህሪ ባለሙያዎች የተተነተኑት ነው። ህዝቡም እንደተረዳው እንደ ስሜቱ ስለ ሙዚቃ ያለውን አስተያየት እየሰጠ ነው። በማህበራዊ ሚዲያዎች እውነት ለመናገር እንደ ጎርፍ ሆኖ ነው የመጣው የቴዲ አፍሮ ስራና ብዙም የምንለው የሚኖር አይመስለኝም። ግን ያንን ተከትሎ እየተወሰዱ ያሉ እርምጃዎች አሉ። ወዴት ሊያመሩ ይችላሉ? ድምፃዊ ቴዎድሮስ ካሳሁንን በተመለከተም እንግዲህ አገር ቤት ሆነው እነሱ አፍንጫ ስር ሆኖ ያወጣው አልበም ነው። ምናልባት ከሱ ደህንነትም አንጻር ስጋት የገባቸው ወገኖች ስልክ እየደወሉ ይጠይቁናል። በዚህ አንጻር የኢትዮ አሜሪካውያን የህዝብ ጉዳዮች ምክር ቤት ኤፓክ መግለጫ አውጥቷል። ኤፓክ እዛ ጋር ተያይዞ የሚወሰዱ እርምጃዎችን በመቃወም ነው። ነገር ግን ከቴዲ አፍሮ ጋር በተያያዘም ደህንነቱ ጥበቃ እንዲደረግለት ዓለም አቀፍ ተቋማት ጭምር እጃቸውን እንዲያስገቡ የሚጠይቅ እንቅስቃሴ መጀመሩን ነው የሰማ ነው። ሁለት አምባሳደሮች ለአብይ አህመድ በቀጥታ ኢሜል እንዳደረጉለትና በቴዎድሮስ ካሳሁን ላይ የሚወሰድ እርምጃ ካለ አገሪቱ ወደ ከፍተኛ ቀውስ ልትገባ እንደምትችል ባለው ቀውስ ላይ ተጨማሪ ቀውስ መፍጠር ስለሚሆን እንዲህ አይነቱን ድርጊት እንዳያደርገው ጭምር ማሳሰቢያ የሰጡ እንደሆነ ነው ባለን መረጃ የሰማ ነው። በየከተሞቹ ሙዚቃው እንዳይሰማ የአገዛዙ የጸጥታ ኃይሎች ከፍተኛ የሆነ ወከባ እየፈጸሙ ነው የሚገኙት። በአዲስ አበባ አፈሳ ጀምረዋል፣ እያሰሩ ነው። ያሰሯቸውን ደግሞ በቴዲ ሙዚቃ አላሰርናቸውም የሚል ለመሸሽ ያመጡት የሽብር ወንጀልን ነው። ከአልሸባብ ጋር ጫካ ካሉ ታጣቂ ኃይሎች ጋር እንደዚህ ካሉ የተለያዩ ቡድኖች ጋር በማቆራኘት ሽብር ሊፈጽሙት ሲዘጋጁ ሲነጋገሩ ደርሼባቸዋለሁ ብለው አስሯቸዋል። የአንዳንዶቹ ወላጆች ለሚዲያ እየተናገሩ ነው። ልጆቻችን በዚህ ደረጃ ፎቶግራፋቸው በብሔራዊ ቴሌቪዥን እየታየም ከሽብር ወንጀል ጋር መነሳታቸው ለስነ ልቦናቸው እጅግ ከባድ ነው። ልጆቻችን ከመታሰራቸው በላይ የሚጎዳቸው እንዲህ አይነቱ የመንግስት አለመደናገጡን ለማሳየት አብይ በየሰዓቱ ሚዲያ ላይ የወጣ አልተደናገጥም፣ አንረበሽም የማይናወጥ እንግዲህ ካልተደናገጠ ለምን 10 ጊዜ እየመጣ በየሚዲያው ላይ እንዲህ አይነት ዛቻና ማስፈራሪያ ያደርጋል የሚል ነው የሚያስረው። በተለያየ መልኩ እርምጃ መውሰዱ ደግሞ ከምንም በላይ መደናገጡን የሚያረጋግጡ ናቸው። እስቲ እርምጃዎቹን ወዴት ሊያመሩ ይችላሉ? ከቴዲ አፍሮ አንጻርስ መደረግ ያለባቸው ጥንቃቄዎች? መንግስት ሊጠብቅ የሚችል ሳይሆን ሊጎዳ፣ ሊያስር፣ ሊገል የሚችል መንግስት ነው ኢትዮጵያ ላይ ያለው። ምን ማለት ይቻላል? ገለታው እንግዲህ አንድ ትልቅ ነገር መሳይ፣ ይሄ ወንድም ጥሩ ድምፅ አለው፣ ጥሩ የመግጠም አቅም አለው። ዝም ብሎ ስለ ወንድና ሴት ግጥም ብቻ እየገጠመ ብዙ ብር እያገኘ መኖር የሚችል ሰው ነው። ግን ከዚህ ባሻገር የህብረተሰብን ህመሙ አድርጎ የሀገርን ህመሙ አድርጎ በተለይም ይሄን የተሳከረ መንግስት ተመልከት። ትግራይን ሳይዝ ከፍ ብዬ እየበረርኩ ነው ይላል። አማራን ክልል ሳይዝ ከፍ ብዬ እየበረርኩ ነው ይላል። የኦሮሞ ህዝብ ሳይዘው ከፍ ብዬ እየበረርኩ ነው ይላል። ሌላ ደሴት ይዞ እኮ ያለ ሰውዬ እኮ ነው። እና በዚህ ጊዜ ድምፃቸውን የሚያሰሙ አገረ መንግስት ገጭጓ ሲል አገረ መንግስት ሲናጋ ዋልታና ማገር የአገር ዋልታና ማገር ችግር ውስጥ ሲገባ ድምፃቸውን የሚያሰሙ
ባለሙያዎች አርቲስቶች በህብረተሰብ መጠበቅ አለባቸው። ሌላ ጥባቂ የላቸውም። ከእግዚአብሔር በታች ህብረተሰብ ነቅቶ መጠበቅ አለበት። ነቅተን መጠበቅ አለብን። ይሄ ወንድም ምንድን ነው ያለው በዚህ በዳስ ጣል ላይ? መቼም እኮ ዳስ ይጣልና በሀዘን ቤት ውስጥ እኮ ጸጥ ነው የሚባለው አይደለም? ብዙ ጊዜ እንደውም ሌላ ሰውም እንዳይሰማ ጸጥ ነው የምትለው። ግን እዚህ ግጥም ላይ እኮ ዳስ ጣል ብሎ ዶልት እኮ ነው የሚለው ግጥሙ። ዝምታ ወርቅ ያለ ቦታው ጥሩ አይደለም ነው የሚለው ግጥሙ። በደንብ ነው የተከታተልኩት። ያለ ቦታው ዝምታ ወርቅ አይደለም። ስለዚህ እዛ ዳሱ ውስጥ ዶልት ነው አንሳ ባንዲራው። ይህ ምክንያቱም አሁን የዚህ ቦታ እዛ የምትሰራው ዳስ የጸጥታ ቦታ አይደለም። አሁን የአገረ መንግስት ነው እየፈረሰ ያለው። ያሳዝናል። ማዘን አለብህ፣ መቆጨት አለብህ፣ ደግሞ ባንዲራ ማንሳት አለብህ የሚል መልእክት እኮ ነው ያሰለ። ከባድ መልእክት እኮ ነው። ለዚህ ነው ቅድም ያ ኢማጂኔሽን ያልነው እኮ መሳይ በጣም ከፍተኛ ምናብ ያለው ግጥም ነው እና ህብረተሰቡን ነቅንቆታል። ስለዚህ ፈራ መንግስት እና አሁን በየትኛውም ህዝባዊ ንቅናቄዎች ውስጥ ይሄ መዝሙር መነሳቱ አይቀርም። አሁን የታቀደ ሰላማዊ ሰልፍ አለ፣ የምናደርጋቸው ሰላማዊ ሰልፎች፣ እዛ ላይ ይሄ መዝሙር ነው የሚነሳው። መጨረስ አንሳ ባንዲራህን ነው የሚለው የኢትዮጵያ ህዝብ። ስለዚህ ከባድ እንትን ውስጥ ገብቷል። ከባድ በመንግስት ጥርስ ውስጥ ገብቷል እና ይሄንን የመጠበቅ እያንዳንዱ ዜጋ ኃላፊነት አለበት። መሳይ እንዴት ነው የሚጠብቀው? እንዳትነኩት ብሎ ህብረተሰቡ ቁጣውን ማሳየት፣ ዓለም አቀፍ ኮሚኒቲውም ደግሞ የማንቃት ውስጥ ለውስጥ ስራ መስራት፣ መደራጀት በጣም ያስፈልገናል የሚለው ነገር ኢምፖርታንት ነው መሳይ። አው ከዚህ በተጨማሪም ድምፃውያን ከአልበሙ ከመውጣቱ በፊት ያሳዩት ህብረት አለ። ከቴዲ አፍሮ ጎን በመቆም አብረንነን እንኳን ደስ አለ ብለው እውነት ለመናገር ኢትዮጵያ ውስጥ ካሉ ድምፃውያን ስም ካላቸው ድምፃውያን አብዛኞቹ ይህንን አጋርነታቸውን አሳይተዋል። አሁንም ይህ አጋርነት ይጠበቃል። የድምፃውያን አጋርነት፣ የተለያዩ የህብረተሰብ ክፍሎች አጋርነት እንደነ ክቡር ገና ያሉ ታዋቂ የቢዝነስ ሰው እሳቸውም እንደዚሁ የጻፉትን ተመልክተናል። ስለ አገዛዙም ጭምር መልእክት ያስተላለፉበት ሁኔታ ነው። ከመደናገጥና ከመቆጣት ይህንን ነገር ወደ መሃል መጥቶ መወያየቱ ይሻላል ብለው አስተራቂም የሆነ መልእክትን ያስተላለፉት። እንዲህ አይነት ሰዎች መውጣት አለባቸው። ቴዲ ቀደም ሲል አንተ እንዳልከው ህይወቱን አሲዞ ቁማር አሲዞ ልጆቹን 4 ልጆች አሉት። እንግዲህ ያስተሰርያልን ሳያወጣ ታስታውስ እንደሆነ ትዳርም አልመሰረተም፣ ልጆችም የሉትም። ያን ድፍረት የተሞላበት አልበም አወጣ። ከዛ በከፋው በአሁኑ የኢትዮጵያ ሁኔታ ቤተሰብ መስርቶ ትዳር ይዞ 4 ልጆችን ወልዶ መቼም ቤተሰብ ሲይዝ ሰው ወደ ፍርሃት ይመጣል። ብዙ ነገሮች አንድን የሚፈለከውን ነገር እንዳታደርግ ይገድበዋል። ቴዲ ግን ያልታየውም ከኢትዮጵያ የሚበልጥ ነገር የለም ከአንድ ነፍሴ ብሏል ዘፈኑ ላይም። ስለዚህ እንደዚህ አይነትን ሰው ይህንን ያህል ከሄደ የኛ ደግሞ ኃላፊነት ምንድን ነው? እሱ የቤት ስራውን ጨርሷል፣ ጣጣውን ጨርሷል። ኢትዮጵያ ለብቻው ተፈርማ የተሰጠችው አይደለችም ለቴዲ። ሁላችንም እኩል ኃላፊነት አለብን። የእሱ የተለየ ኃላፊነት፣ የእሱ የተለየ ነፍስ አይደለም። ስለዚህ ለማን ነው የምንተው? እኛስ ምን እያደረግን ነው የሚለውን ሁላንዳንዳችን በየራሳችን የምናነሳው ጥያቄ መሆን ይገባዋል። ይህም በተመለከተ እንግዲህ የብልጽግና የኦሮሞ አርቲስቶች ምላሽ የሚሆን አንድ ዘፈን አውጥተው ነበር። ያልተዘጋጁበት፣ ዝም ብሎ ጥበብ የሌለበት ደረቅ የሆነ የአብይ አህመድ ንግግርን ወደ ሙዚቃ ቀይረው ያሰሙበት አንድ የመልስ ምት የሚመስል ሙዚቃ አለ። እንኳን አይደለም ሌላው የህብረተሰብ ክፍል ራሳቸው የኦሮሞ ተወላጆች ያወገዙት ዘፈን ነው። የኦሮሞን ህዝብ እየገደለ የኦሮሞን ህዝብ እያሳደደ ከየትኛውም ስርዓት በከፋ መልኩ የኦሮሞ ህዝብ ስቃይ ውስጥ ነው ያለው። እዛ ላይ ትኩረት እናድርግ። ቴዲ አፍሮ ሃጫሉ ሁንዴሳን አልገደለም። ቴዲ አፍሮ በቲ ኡርጌሳን አልገደለም። ቴዲ አፍሮ እነዛን 16 የከረዩ አባቶች አልገደለም። እነዚህን የገደለው በኦሮሞ ስም የሚምል በኦሮሞ ስም ተመሰረትኩ ብሎ ቤተ መንግስት የገባው የአብይ አህመድ አገዛዝ ነው። ስለዚህ ትኩረታችሁን ወደዛ አድርጉ። በቴዲ አፍሮ ዙሪያ በታሪክ አንዳንድ ነገሮች ልዩነት ሊኖረን ይችላል። ያንን በውይይት እናጠባዋለን አንድ ሀገር ስላለን። ከምንም በላይ ግን ሰው እየገደለ እያፈነ ወደ ኋላ ላይ እናነሳዋለን። ይሄ 120 የተባለው የዘራፊዎችና የገዳይ ቡድን በአብይ አህመድ ስር የተቋቋመ ለመሆኑ መረጃዎችም እየወጡ ነው። ስለዚህ ከዚህ አንጻር የኦሮሞ ተወላጆችም አሁን ላይ ወጥተው በግልጽ ለቴዲ አፍሮ ድጋፍ ማሳየት አለባቸው። ድጋፍ ሳያሳዩ በሐሳቡ ተስማምተናል አይደለም። ግን አገዛዙ የኦሮሞ ህዝብ ተሰደበ፣ የኦሮሞ ህዝብ ተነካ ብሎ ነው ቴዲ ላይ ዘመቻ እንዲከፈት እያደረገ ያለው። 20 ሚሊዮን ብር ነው ለዚህ አንድ ነጠላ ዜማ
ብልጽግና የከፈለው ለሁለቱ ድምፃውያን ለኦሮሞ ድምፃውያን። ከዚህ አንጻር በደንብ መንቃትና ነገሮችን በደንብ በብልሃትና ረጅሙን በማሰብ የኦሮሞ ተወላጆችን በተለያየ ማህበረሰብ ክፍል ያሉ ድምጻቸውን ሊያሰሙ ይገባል። አንድ በሶሻል ሚዲያ ላይ ያገኘሁት ነው። እንደ ኦሮሞ አልቅሰን አንብተን ጮኸን ሰሚ ያጣን ሰዓት ነው ለኛ ሀገር የፈረሰችው። ዛሬ ላይ ሰዎች ሀገር ፈርሳብናለች ብትል አልቃወማቸው። ምክንያቱም ብልጽግና በምን አይነት መልኩ ነው ሀገርን እየመራ ያለው? በሰላም በመግባባት በፍቅር አይደለም። ኦሮሚያ ላይ ጦርነት አደረገ፣ ትግራይ ላይ ጦርነት አደረገ፣ አሁን አማራ ክልል ጦርነት እያደረገ ነው። ቤኒሻንጉል ላይ ጦርነት አለ፣ ሶማሊያ ላይ ጦርነት አለ፣ አፋር ክልል ጦርነት አለ። ይሄ ሁሉ ለቅሶ ላይ ነው ያለው። ለቅሶ ላይ የሌሉት ሰዎች ምን አይነት ሰዎች ናቸው? ዛሬ ጀዋር መሐመድ ፖስት እያደረጋቸው እንዳሉ አይነት በግሩፕ ተደራጅተው የሰው ንብረት የሚዘርፉ፣ የሰው ሚስት የሚቀሙ፣ የሰው መኪና የሰው መሬት የሚወስዱ፣ ከዛም አልፎ ሰውን የሚገሉ አካላት ሀገር አልፈረሰችባቸውም። ከዛም በላይ እንደውም ሀገር ተሰርታላቸዋለች። የኦሮሞ ህዝብ ይሄንን 8 ዓመት ያየውን መከራ ምድር ላይ ያለ እንስሳ አላየም። የኦሮሞ ህዝብ አብይ ስልጣን ላይ በወጣ ሰዓት ያየውን መከራ በኢህአዲግ ዘመን አላየም፣ በኃይለ ሥላሴ ዘመን አላየም፣ በደርግ ዘመን አላየም፣ በሚኒሊክ ዘመን አላየም። ዛሬ የሰው ልጅ ተገሎ አስክሬኑ በአህያ ነው ከተማዎች ውስጥ እየተጎተተ ያለው። የኦሮሞ ህዝብ አሁን ተነካ ተብሎ ዘመቻ መክፈት አይገባም። ብዙ ጽሁፎችን አይተናል። ብዙ የኦሮሞ ተወላጆች የጻፉትን ጽሁፍ የኦሮሞ ህዝብ በታሪክ እንደዚህ ወቅት ላይ ግፍ የደረሰራበት በአንጻራዊ መለኪያ ነው ዘመን የለም ነው የሚሉት። ይህን እኮ በፊት ለፊትም እየተናገሩ ነው። ይህ ድምፅ መበርከት አለበት። የጋራ ድምጾች ነው የሚያስፈልጉት። ቴዲ አፍሮ ስለ ኦሮሞም ነው የዘፈነው። በነገራችን ላይ ስለ ኦሮሞ ቴዲ አፍሮ የተለየ ስለ አማራ፣ ስለ ጉራጌ፣ ስለምን የተለየ ብሎ ያወጣው ነገር የለም። በአጠቃላይ ስለ ኢትዮጵያ ነው። ኦሮሞ ደግሞ ኢትዮጵያ ዋናው አካል ነው። አሁን መሰማት ያለበት የአንድነት፣ የትብብር፣ የአጋርነት ድምጾች ናቸው። እንደዚህ አይነት ድምጾች መበርከት አለባቸው። ቴዲ እዚህ አልበሙ ላይ አማራ የለም፣ ትግሬ የለም፣ ጉራጌ የለም ያሉ የሆነ ልጆች የሚሉት ምርቃት ነገር አለ አይደለም? ሰዎች ልጆች አይደለም የሚሉት ምርቃት አለ ዘፈኑ ላይ እና ኢትዮጵያ አትገነጣጠልም፣ አንድ ናት፣ አንድ ነን፣ አማራ የለም፣ ኦሮሞ የለም፣ ትግሬ የለም፣ ሁላችን አንድ ነን ኢትዮጵያውያን ብሎ የሚሰብክ የፍቅር ሰው ነው እና የኦሮሞ ህዝብ አገሩን የሚወድ ኢትዮጵያን የሚወድ ህዝብ ነው። እንደምን ቢንቁት ነው እነዚህ ሰዎች የኢትዮጵያን ስም ያነሳ ሁሉ የኦሮሞ ጠላት አድርገው የሚያቀርቡት? ቅራኔ እኮ ነው፣ መፍጠር እኮ ነው ዳቅማቸው። አሁን ለኦሮሞ ህዝብ አሳቢ ሆነው ይመጣሉ። የኦሮሞ ህዝብ እኮ ይችን ምድር እኮ በማቆም ረገድ ከጠላት ጋር ጉሮሮ ለጉሮሮ ተናንቆ ይችን ምድር ነፃነቷን በመጠበቅ ረገድ እኮ ዋልታ እኮ ትልቅ ዋጋ የከፈለ ህዝብ እኮ ነው። እነዚህ ዝም ብሎ መንደር ፖለቲከኞች እየመጡ ለማስከፋት፣ አንዱን ብሔር በማስከፋት በአንዱ ብሔር ውስጥ በመወሸቅ ማህበራዊ ቅራኔ በመፍጠር የፖለቲካ ደላሎች የዚህን ህዝብ መሰረቱን ሊነቀንቁት አይችሉም እና እኔ የኦሮሞ ህዝብ ይህን የሚታለል አይመስለኝም። ቴዎድሮስ ካሳሁን የኢትዮጵያ ልጅ ነው። ስለ ብሔር ሲናገርም ሰምቼው አላውቅም። እኔ በእውነት ስለ ፍቅር ነው ሲናገር የምሰማው፣ ስለ አንድነት ነው ሲናገር የምሰማው፣ ስለ ፍትህ ነው ሲናገር የምሰማው፣ ስለ እኩል። አሁን እኮ የፈሩት ነገር እኮ ስላለ ነው። የፈሩት ምንድነው? ይሄ ነገር አስተባብሮ ባንዲራህን አንሳ የሚለው ኦሮሞው፣ ትግሬው፣ ጉራጌው ሁሉም ይህን ባንዲራ ካነሳማ ከሰርን ነው። ስለዚህ ምን እናድርግ? ቢያንስ አንዱን ገንጥለን እናስከፋውና ማህበራዊ ቅራኔ እንፍጠርና ትብብር እንዳይኖር እኮ የሚል ቁማር እኮ ነው። ለዚህ እኮ ነው ያን ሁሉ ሚሊዮን ብር ከፍለው እኮ ይሄንን ሙዚቃ የሚለቁት መሰለኝና ይሄንን ኢትዮጵያውያን ይችን ቁማርማ እንዳንበላ እንዴ! ስንት ጊዜ ነው የሚያታልሉ እነዚህ ሰዎች? ብልጽግና ይሄ የአብይ አህመድን ስንት ጊዜ ነው ያታለለ እኮ። በሃይማኖቱም ውስጥ ይገባል። ሃይማኖቱም ውስጥ ብሔር ይዞ እኮ ነው የሚገባው። የብሔር ካርታ ይዞ ኦርቶዶክስ ውስጥ የብሔር ካርታ ይዞ ይገባል። ፖለቲካ ውስጥ የብሔር ካርታ ይዞ ይገባል። አዲስ አበባ ጉዳይ የብሔር ካርታ ይዞ ይገባል። ስለዚህ በዚህ በተመሳሳይ ቁማር በየጊዜው ምንሸጥ ከሆነ ምንበላ ከሆነ ትግላችን ኢንቻ አይራመድም። ስለዚህ እንዳልከው መሳይ እጅ ለእጃችን ተያይዘን አሁን ኢትዮጵያዊነትን መታደግ አለብን። የሀገር መንግስት በጣም እየተናጋ ነው ያለው። ቅድም እኮ ያልነው ነገር ነው። ሰውየው ሲናገር ለብቻው ከፍ ብዬ እየበረርኩ ነው አለ አብይ አህመድ መሰለኝ።
ስቶት እኮ ነው ከፍ ብሎ እየበረረ ያለው። አማራን ትቶት፣ ኦሮሞን ትቶት፣ ጋምቤላውን፣ ቤንሻንጉልን ትቶት እየበረረ ነው ያለው። የት እንደበረረ አናውቅም። እነዚህ ህዝቦች መተባበር እና ለእንደዚህ አይነት ቁማሮች ራሳችን አሳልፈን መስጠት የለብንም የሚል ነገር ነው እንደው መናገር መስሎ በዚያ አጋጣሚ ገለታው እንግዲህ ወደ አብይ አህመድ ንግግሮች እንምጣ። አልበሙ የወጣለት ሚያዝያ 8 ቀን ያው የታቀደበት አይደለም። በቀጥታ ወደ አሰላ የሄደበት ምክንያት ሌላ ምንም አይደለም። ስራ ላይ እናንተ ተንጫጩ፣ እኛ ስራችንን ቀጥለናል። እኛ የብልጽግና ማረጋገጥ ህልማችንን አሁንም እናቋርጥ በጫጫታ በእንደዚህ አይነት ግርግር እናቋርጥ አይደለም የሚል እውነት ለመናገር ባዶ የሆነ ምንም ነገር የሌለበት የህፃናት ጨዋታ ይመስላል አንዳንድ ጊዜ አብይ አህመድ የሚያደርገው። ይቅርታ ህፃናትን ማጣጣል አይደለም፣ እነሱ ጋር ብዙ ቁም ነገር አለ። ለማንኛውም እዛ አሰላ ሄዶ አልደነገጥንም አለ። እንደውም ነቅለን ጉቶን ጥላለን ብሎ ሁሉ የዛተበት ሁኔታ ብዙዎች በቀላሉ አላዩትም። እርምጃ ሊወስድ እንደተዘጋጀው እያየን ነው። በአዲስ አበባ በተለያዩ አካባቢዎችም እሱን እየተናገረ በተለያዩ የአማራ ከተሞችና መንደሮች ላይ በድሮንና በጀት የታገዘ ጥቃት ይፈጽም ነበር። ስለዚህ ይህ ሰው እረፍት የለው። ኢትዮጵያ ላይ እንደዚህ አይነት ከሰማይም ከምድርም እሳት በማዝነብ ረገድ እረፍት የለውም። እሱን እያደረገ የሚመጣው ደግሞ ከፍ ብለን በረናል ነው። እስቲ ያኛውን ንግግሩን እናቆየውና ሰሞኑ ወደ ወለጋ አምርቶ ነበረ። እንደው የፈረደበት የወለጋ ህዝብ እዛ ሄዳል። ህዝቡን ውጡ ይላል። ከመኪና ወጥቶ በእጁን እያወዛወዘ ልክ ህዝብ እንደተቀበለው ልክ በፍቅር ህዝቡ ከሱ ጎን እንዳለ ለማሳየት በጣም አሰልቺ የሆነ ድራማ የተነቃበት የተበላ ዕቁብ የሚባለው አይነት ነው እያደረገ ያለው። እዛ ተገኝቶ የተናገረውን እንስማ። እንግዲህ የእንስሳት ታሪክ ነው። በየጊዜው እንስሳትን እየጠራ ከራሱ መንግስት ጋር የሚያነጻጽርበት ነው። ለዚህ የሰጠው ምላሽ እንስማው። የንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነው አይለውም። ሙከራ ምንድነው አይለውም። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ፈጥሮ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ምንም ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶ ለቁራዎች እንተዋለን። በዚህ አግባብ የኢትዮጵያን ብልጽግና እናረጋግጣለን። ገለታው እንግዲህ ይሄ ነው። ያሳዝናል። እቺ ሀገር ማን እጅ ላይ እንደወደቀች ስታስብ ዝም ብለህ ስትሰማው እውነት ለመናገር ቃሉን መጥራት ካለብንም እንጠራዋለን። ጅላጅል ነገር ነው። የሆነ ዝግመት ያለበት እንዲህ አሁን የሀገር መሪ ይመስላል። እንዲህ አይነት የእንስሳት ታሪክ አምጥተ ለዛውም በትክክል በደንብም በወጉም ያነበበ አይመስለኝም። ንስር ባህሪውን በተመለከተ ቁራንም በተመለከተ በደንብ ያነበበው የለም። ያው ጽፎ የሚሰጠው ወይም ታሪኩን በደንብ አድርጎ የሚያስጠናው ዳንኤል ክብረት የሚባል የመጽሐፍ የእንስሳት ታሪክ ሲጽፍ እድሜ ዘመኑን ያሳለፈ ሰው አለ። ከሱ የሰማው ነው እንዳለ አምጥቶ ለማንኛውም እንዴት አየው? ይሄ አልደነገጥኩም፣ ምንም የናንተ ጩኸት የናንተ እንደዚህ አይነት ነገር አላስበረገገኝም የሚል ነው። ስለ ጀግና እንግዲህ ጀግና ነኝ እያለ ነው። ስለ ጀግና ብዙ ያነበብኳቸውና ያዩዋቸው ፊልሞችም መጽሐፍቶችም አሉ። ጀግና ጀግንነቱን አያውቅም። ጀግና አይናገርም። ጀግና በልቡ ነው። ጀግንነቱ የሚመሰክሩት ሌሎች ናቸው።
እየወጣ 10 ጊዜ ጀግና ነኝ አይልም። ይሄ የፈሪዎች ጩኸት ነው። እውነት ቁራ ማን ነው? ቁራ እኮ የራሱ የሆነ ሌላ በጣም በርካታ ልጠቅስለት የምንችል አዎንታዊ ነገርም አለው እንደው ካወቀበት በደንብ ካነበበ። ንስርም በራሱ ጠንካራ ጎኖች እንዳሉት ሁሉ ብዙ ደካማ ጎኖች አሉት። እሱ ለማለት የፈለገው ዝም ብሎ የእንስሳቱን ታሪክ አመጣ እንጂ የኢትዮጵያ ሕዝብ ቆሻሻ ነው። እሱ የተለየ የሱ ስብስቦች ደግሞ ንጹህና በከፍታ ላይ መብረር የሚችሉ ናቸው። እንዲህ አይነት ስድብ ንቀቱን ለማሳየት የመጣበት ርቀት እንጂ አለመደንገጡን አለመርበተበቱን በፍጹም የሚያሳይ አይደለም። አልበላሽም ምን አመጣው ብላለች ጦጢት። ነብሩ ከታች ሆኖ ውረጂ አልበላሽም ሲላት አልበላሽም ምን አመጣው ብላ ጠየቀችው። ለማንኛውም እንዴት አየው ምላሹ? እንደው ከአናሎጂው በፊት ቁራዎች አሳዘኑኝ። ማለት ኢትዮጵያዊ ማለት ነው። ኢትዮጵያ ውስጥ የሚኖሩ ቁራዎች እኮ ካሉን ሀብቶች አንዱ ናቸው። እንግዲህ ከእንስሳት ሀብቶቻችን አንዱ ናቸውና ሊጠበቁ የሚገባቸው ናቸው። እንግዲህ መቼም በአንድ ጠቅላይ ሚኒስትር ሲሆን ግዑዛንን ሕያዋንን ከሰማይ በታች ያሉንን ሁሉ መጠበቅ ያስፈልጋልና የሚያጠፋቸው ነው የሚመስልህ። እንደዚሁ መቼም የዚህ አዋፍትና የምናምን ዲፓርትመንት አለ አይደለም፣ ገንዘብ ተቋቁሞ የሚሰራው ዲፓርትመንት አለ ኢትዮጵያ ውስጥና አሳዘኑኝ ቁራዎች። ለማናቸውም እሱ እንደሚለው አይደለም። የራሳቸው እንዳልከው ጥሩ ነገርም አላቸው። ግን አንድ አሁን እየተማርኩ ያለሁት ምንድነው ይሄ ሰውዬ በጎ ነገሮችን ያነሳና ያበላሽብናል። እና ንስር በመጽሐፍ ቅዱስም ውስጥ በብዙ በጎ ጎኑ የተጠቀሰ ነው። ኃይሉን የሚያድስ ነው። እሱ እንዳለው ከፍ ብሎ የሚሄድ ነው። ረቂቅ ነገሮችን ወደ ምድር የሚያይ ነው። እና ጥያቄው እኮ ትልቁ ጥያቄ ነው ወይ አብይ አህመድ ንስር ነኝ ያለስ ነው ወይ? በእርግጥ ይሄ ሰው ንስር ነው ወይ? ንስር እኮ ኢትዮጵያ ውስጥ ያሉ ችግሮችን እኮ ረቂቅ ችግሮችን እኮ የሚያይ እንደ ንስር ራሱን የሚያይ መሪ፣ ከፍ ብሎ ይበራል የሚባል መሪ እኮ ረቂቅ የሆኑ ችግሮችን የሚያይ መዋቅራዊ ችግሮችን የሚያይ የሚያስተካክል የፖለቲካ መፍትሄ የሚሰጥ እኮ መሆን አለበት አይደለም? የትኛውን ችግር ነው ያየው? ቅድም እኮ አሁን ያነሳነው ነገር ነው መሳይ። እየበረርኩ ነው ይላል፣ ከፍ ብዬ እየበረርኩ ነው ይላል። ከማን ጋር ነው እየበረረ ያለው? አሁን እኮ ቴዎድሮስ አገረ መንግስቱ ገጭጓ እያለ ነው። ከፍተኛ የደህንነት ችግር አለ በምድሪቱ ውስጥ እኮ ነው ኤግዚስቴንሻል ትሬት የሚባለው መሳይ። አሁን በዚህ በሱ ቴዎድሮስ በገጠመው ግጥም ውስጥ በተለይ የህልውና ችግር ሀገሪቱ ገጥሟታል ሀገረ መንግስቱ ምን መልእክት አለው? ግዙፍ መልእክት። ይህንን የህልውና ችግር አይቷል አንድ አርቲስት፣ አንድ የጥበብ ሰው ይህንን አይቶ አሳስቦኛል፣ ኢትዮጵያዊ ባንዲራህን አንሳ እያለ። ይሄ ነው እኮ ንስር ማለት ለኔ። ረቂቅ የሆነውን ነገር የሚያይ ችግሮችን የሚያይ እና መፍትሄ የሚሰጥ ነው። እና ይሄ ሰው በእርግጥ ራሱን አሁን ለማመሳሰል የሄደበት መንገድ አይደለም፣ በተቃራኒው ነው ለኔ መሳይ። በተቃራኒው በየኮሪደሩ አካባቢ ዱብ የሚል ዘጥ የሚል በየመንደሩ በየኮሪደሩ ላይ ምንድነው ይሄ ሲያውደለድል ቢሆን እኮ ነው ብልጽግና። ብቻው ህዝቡን በሙሉ አደህይቶ እሱ ብልጽግና ላይ ያለ ህዝብ ድሃ ነው፣ እሱ ብልጽግና ላይ ያለ ነው። እና እየበረርኩ ነው ይላል። ይሄ የንስር ባህሪ አይደለም፣ በተቃራኒው ነው እየተናገረ ያለው። እና አንዱ ትልቁ ነገር እኔ የምማረው ከዚህ አባባሉ ይሄ ነው። እና ግን ያሳዝናል፣ የሚያመጣቸው ነገሮች በሙሉ ህብረተሰብን መልሰው የሚያቆስሉ ሲሆኑ። አሁን ተመልከት እስቲ፣ አሁን ይሄንን የሚያይ የትግራይ ሰው እየበረርን ነው ሲል የት ነው እየበረረ ያለው? ሁሉ ተፈናቃይ ቁጭ ብሎ ተመልከት። የአማራን ህዝብ ተመልከተው፣ የኦሮሞውን ህዝብ፣ ጋምቤላን ተመልከተው፣ ቤንሻንጉልን ተመልከት መሳይ። የት ነው የሚበሩት እነዚህ ብልጽግናዎች? ይሄን ሁሉ ህዝብ ሜዳ ላይ ጥለውት አገሪቱ ይችን ብቻ ልናገርና ጨምር አንተ መሳይ፣ አገሪቱ ሁለት የህልውና አደጋ ውስጥ ነው ያለችው መሳይ። አሁን በዚህ በግጥሙ በቴዎድሮስ ውስጥ የተገለጸው የሴኩሪቲ ጉዳይ ነው። የሀገረ መንግስት ገጭጓ ያለ ነው፣ ደህንነት ችግር አለ ነው፣ ዋልታም ሀገር ነው። አንዱ እውነት ነው፣ የሴኩሪቲ ወይም ደግሞ የዋስትና የደህንነት ችግር ነው። አንዱ አገሪቱን ከፍተኛ የኤግዚስቴንሻል ትሬት የሚባለው በእንግሊዝኛ ወይም ደግሞ የህልውና አደጋ ላይ የጋረጣት አንዱ እሱ ነው። ሁለተኛው እንደውም በአንደኛ ደረጃ በዚህ ሰዓት የሚቀመጠው የኢትዮጵያ የህልውና አደጋ የኢኮኖሚ አደጋ ነው።
እያንዳንዱ ሰው እኮ መኖር የማይችልበት ደረጃ ላይ ደርሷል እኮ በምድር ላይ ዕጣ ፈንታው በሆነችው ምድሩ በዚች በኢትዮጵያ ምድር ላይ መኖር እንዳይችል የሚያደርግ የኢኮኖሚ ችግር ውስጥ ነው ያለው እያንዳንዱ ኢትዮጵያዊ። የመንግስት ሰራተኛው፣ ገበሬው ይሄ ኤግዚስተንሻል ትሬት ይባላል። የህልውና አደጋ ተጋርጧል። የኢኮኖሚ ጉዳይ ማለት እና በሴኩሪቲ እና በኢኮኖሚ ከፍተኛ የህልውና አደጋ ውስጥ ያለችን ምድር ይህንን ማያይ መንግስት ንስር ነኝ ሲል በጣም ያሳዝናል። ከዛ ሌላ እንስሳት እንዳልል እንስሶች ማሳዘኑ ይቀደም ቁራው ሲጉላላ ስላየሁ እኔም ደግሞ አንዱን ጠርቼ ሌላ እንስሳ እንዳላስከፋ ብዬ ነው።